በቀዶ ህክምና ድንግልናን ማስመለስ በሸሪዓችን እንዴት ይታያል? አንድ ቢራ ነጋዴ ሙስሊም አዲስ ለተወለደለት ህፃን ስም ለማውጣት ተብሎ ግብዣ ተደርጎ እዛ ነበርና እዛ ግብዣ ውስጥ መገኘት እንዴት ይታያል ይላል። ጥያቄ ነበረኝ። ከባለቤቴ ጋር ተፋትቻለሁ፣ ግን አብረን አንድ ግቢ ውስጥ ነው የምንኖረው እና እሱ ያማዋል። ሐቅ ይኖርብኝ ይሆን ሲያማው ትላለች። ሙሉ ረመዳን ታሞ ሳይጾሙ ሞተ፣ እንዴት እናድርግ ይላል። ብስሚላህ الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማናችሁን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ የተለያዩ ጥያቄዎች አሉ ኢንሻአላህ እናቀርባቸዋለን። ወደ መጀመሪያ ወደ ደረግነው ስናልፍ በ0993 መጨረሻው 10 ተላከልን ጥያቄ ነው። በቀዶ ህክምና ድንግልናን ማስመለስ በሸሪዓችን እንዴት ይታያል? بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فأسأل الله سبحانه وتعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. ያው እንደ ሸሪዓ አንዲት ሴት በካራዋ ወይም ደግሞ ክብረ ንጽህና ምንለው ድንግልና ምንለው ከተወገደ በኋላ እንደው መልሽ ያንን እንደገና መለስኩት በተለም ኢዕቲባር አይኖረውም። ሸርዓን ተቀባይነት ያለው ነገር አይደለም። አስለን ለማታለል ወይም ደግሞ ለማጭበርበር ካልሆነ መስተቀር ድንግል ያልሆነችዋን ነኝ ብላ ለመዋሸት ካልሆነ ሌላ ዓላማ ይሄ ነገር አይደረግም። ለምን የህክምና አይነት ተብሎ የሚወሰድ አይደለም። እንደ ሸርዓን የሆነ ነገር ሰው ታሞ ወይ ደግሞ የጤና እክል ገጥሞት ያንን የሚያስተካክልበት ወይም አካሉ ላይ የሆነ አይብ ነውር ተከስቶበት ሸይን ምንለው ነገር ተከስቶ ያንን ለማስወገድ እጅ ላይ ፊት ላይ የሆነ አካል ላይ የሆነ ቁስል ቢኖር የሆነ ጠባሳ ቢኖር እሱን የማስተካከል ያለምንም ጉዳት ያንን የማስተካከልና የማሳመር ሂደት ተብሎ አይወሰድም ይህ ነገር። ኢነማ ይሄ የሚመደበው በአብዛኛው የሚያወሩትም ይሄን አይነት ወሬ የሚያወሩትም ወይ በሐራም በወንጀል በዚና ክብረ ንጽህናውን ያጣች ሴት አይ ድንግል ነኝ ብላ ለማዋሸት ወይ ደግሞ ለማጭበርበር ሰው ይለኛል፣ አይ ከሰው ምላስ እንዲባረግ ይሻለኛል፣ ክብሯን አልጠበቀችም እንዳትባል የምታደርገው መላ የምትፈልግበት መንገድ ነው። እንዲህ አይነቱ ይሄ ሸርዓ ላይ ተቀባይነት የለውም። አስለን አውራዋን ከፍታ ለማሳየት የሚያስፈቅድ ምክንያት የለም። እዚህ ቦታ ላይ የህክምና ጉዳዮች ላይ ሸሪዓችን አውረትን መክፈት እስከምን ድረስ በሚለው የሚፈቅደው አለ። ለምን የሰው ልጅ አውራውን ማጋለጥ የለበትም። ሐፍረተ ገላ የሚባለውን አካሉን ለአጅነብይ ሰው ወይ ደግሞ ማየት ለማይፈቀድለት ሰው ገልጦ ማሳየት ሐራም ነው። መቼ ይፈቀዳል የሚለው ضرورة የሆነ የህክምና ጉዳይ ሲያጋጥም መታከም ያለበት የተለያየ በሐፍረት ገላ አካባቢ ወይም ከጉልበት እስከ እምብርት ያለው ሴት ልጅ መሸፈን ያለባት አካል ላይም ሌላው ሰውነቷም ላይም ሊሆን ይችላል የሆነ እክል የጤና እክል ይገጥማትና መታከም አለባት። ለመታከም ያ ቦታ መታየት አለበት። በጭፍን ዝም ብሎ አይደረግም። ሐኪም ቦታውን ሊያየው ይችላል። በቀደም ተከተል ሴት ዶክተር ካለች ታያታለች፣ ሴት ሐኪም ካለች
አለዚያ ደግሞ ይቅርብ ሰው ዘመድ የሆነ ማየት የሚችል ከሆነ ካለ ሐኪም ካለ ካልሆነ አጅነብይ ጋር የግድ ይሆናል። ያኒ ዑለማ ተርቲብ ያስቀምጣሉ። ይህንን የመክፈት ዐውረትን የመክፈት ሂደት ምክንያት ኖሮ ሲገኝ ነው፣ ሐጃ ኖሮ ሲገኝ ضሩራ ሆኖ ሲገኝ ነው። ያ በሌለበት ግን መጋለጥ አይሆንም። ዛሬ ለተለያዩ ሐራም ተግባራት ሰውነታቸው ለመነቀስ ብለው ሐራም ነው ስራው ራሱ እንደገና ምን የሚያደርጉ ሰዎች አሉ፣ በዐውረታቸውን የሚያጋልጡ ሰዎች አሉ። ሁለት ወንጀል እንደማለት ነው። ይሄኛው ደግሞ ክብረ ንጽህና ለማስመለስ ወይም ደግሞ የተመለሰ ለማስመሰል ይሄ የሚደረግ ግሻኡል በካራን እንደገና የመመለስ ሂደት የሚባለው ነገር የማጭበርበር ሂደት ነው። ለወንጀል ተብሎ እንደገና ሌላ ዐውረትን የመክፈት ወንጀል መስራት ነው የሚሆነውና ሸርዓን አይፈቀድም። አንዳንዶች በዚህ አጋጣሚ እሷ ለማጭበርበር ሳይሆን እንደዚህ ሌላ ምንም የለውም በካራዋን በወንጀል ብቻ ላይሆን ይችላል የምታጣው የታወቀ ነገር አለ። ዑለማዎችም ይጠቅሳሉ كيف تزول البكارة يعني غشاء البكارة ክብረ ንጽህና በምን መልኩ ሊወገድ ይችላል ቢለው የግድ በዚና በዝሙት ብቻ ላይሆን ይችላል። አደጋ ገጥሟት ሊሆን ይችላል፣ ወድቃ ሊሆን ይችላል፣ በፈረስ ግልቢያ ምክንያት ሊሆን ይችላል። የተለያዩ ምክንያቶች አሉት ክብረ ንጽህና ሊወገድበት የሚችሉ بحدة الحيض ሊሆን ይችላል። ሐይዷ በጣም شديد በመሆኑ የተነሳ ያንን አሳስቶ ሊቀደው ይችላል። ክብረ ንጽህናውን ሊያስወግደው ግሻኡል በካራ ሊያስወግድ ይችላል። እንዲህ አይነት ምክንያቶች አሉ። እሷ ንጹህ ሆና አላህን ምትፈራ ሆና ክብሯን ጠብቃ ወይ ደግሞ በግድ ተደፍራ እጅግሯን ተይዛ ልትደፈርም ይችላለች እኮ እሷ በወንጀሉ ተስማምታና ፈቅዳ ወዳ ላይሆን ይችላል። ብዙ ሴቶች ላይ እንዲህ አይነት ጥቃት ይደርሳል። በግድ ሲባል ግን በቃ ለምኑን ጨቅጭቁኝ አይደለም መቼም እንማ ጉልበትን ተጠቅመው ሰዎች ይዘዋት እሷ መከላከል በማትችልበት መልኩ ሲሆን ነው። ከዛ ውጪ ባለው አስገድዶኝ ነው የሚለው አንዳንድ ሴቶች አሳምነውኝ በጣም ጨቅጭቆኝ በቃ ኢልሃህ አድርጎ ሊሉ ይችላሉ። እና እሱን አስገድዶ ያመጣኝ እንደሚባለው አይነት ወሬ ማለት ነው። እና በምክንያቶች ካሉ ይሄ ክብረ ንጽህና የተወገደበት ምክንያቶች ካሉ ከሐራም ርቃ ከሆነ የተከሰተው እንደው ሳገባ ባለ አያምነኝም አይቀበለኝም እንደዚህ ለምትለው እውነቷን ንጹህ ከሆነች ንጽህናዋ መንገር ብቻ ይበቃታል። ይሄን ነገር አላምንም ለሚል ሰው ሌላ ማጭበርበሪያ ዘዴ አያስፈልገው። ያልሆነችውን ነኝ ብላ መቅረብም የለባትም በአመልያም ይሁን በምንም ማድረግ ማለት ነው። ስለዚህ ሂደቱ ለضሩራ ለሐጃ የሚፈለግ ሳይሆን ኢንማ ለማጭበርበርና የሌላቸውን አለይ ለማለት የሚከድበት ሂደት ስለሆነ ሸርዓን ክልክል ነው። ከዚህ ጋር በተያያዘ እንግዲህ ሌሎች ይሄ ማስዋቢያ ነው የሚሉት ይሄ ሰውነትን ቅርጽ አፍንጫን እነዚህ ነገሮች ሁሉ ክልክል ይሆናሉ ማለት ነው። ማለት ያኛውም ከአመልያ ጋር በፕራሲዮን ስለሆነ እንደዛ የሚሆነው ይሄም ከዚህ ጋር ተያይዘው የሚደረጉ ነገሮች አብረው ቢታዩ ብዬ ነው። አመልየት ተጅሚል ምንላቸው ወይም ደግሞ የራስን ማስዋቢያ ቅርጽን መቀየሪያ አመልያዎች የሚባሉት በአብዛኛዎቹ ክልክል የሚሆኑባቸው ሂደቶች አሉ። አንዳንዴ ደግሞ ሰው ለሰው ብሎ ሳይሆን ለራሱ ሰውነቱ ላይ ያለን ጠባሳ ለማስተካከል ሰውነቱ ላይ ያለን የሆነ ነገር ለራሱ የግድ ሰው ጋር ለመሄድ ወይ ደግሞ የሌለውን ነገር አለኝ ብሎ ሊል ሳይሆን የራሱን ነገር ለማስተካከል ያለ ضرر እና ያለ ጉዳት የሚያስተካክልበት ሌላ ሳይድ ኢፌክት ሳይኖረው ራሱን የጤና ችግር የሚያመጣበት ሳይሆን የሚያረጋቸው ከሆኑ የሚፈቀዱባቸው ሁኔታዎች አሉ። መልሙሂም ضرر የሚባል ነገር ተከላክሎ ማለት ነው። በጥቅል ይሄኛው ከዚህኛው ጋር ቅያስ ማድረጉ ይራራቃል። ይሄኛው አብዛኛው እንዲህ አይነት ነገር መቼም ድንግል ነኝ ብላ መተለው ለሚያገባት ሰው ወይም ደግሞ ባሏ ለሚሆን ሰው ወይም ላገባት ሰው ነው መተለውና ይሄ ያልሆነችው ነው። አንዴ ነው ድንግልና የሚኖረው የሚሄደው ከሄደ በኋላ እሷ የምትመልሰው ነገር አይደለም። ይሄ አርቲፊሻል ነገር ነው እንጂ የሆነ አስሊ ነገር አይደለምና ይሄ ውሸት ነው የሚሆነው፣ ማጭበርበር ነው የሚሆነው። ሌሎቹ ግን ሌሎች ሰው ሴቶች የሚጠቀሙት ሜካፖችም እኮ
የድሮ የመልክ ሸክላቸውን እኮ ይቀይራሉ እኮ የሆነ ነገር የሚጠቀሙበት ሰዓት ግን ማጭበርበር ፈልጋን ያደረገችው ወይስ ራሷን መዋ ፈልጋለሁ ብላ ነው? ይሄ ከሆነ የሚፈቀዱባቸው ጃኒቦች አሉ። ማጭበርበር ከሆነ ልክ ሽበትን እንደማጥቆር የመሳሰሉ አይነት ስራዎችን ሸሪዓ እንደከለከለው غشና ተድሊስ ያለበት ሲሆን حرام ይሆናሉ። ቃዒዳው በዚያ ነው የሚወሰደው። ራስን የማሳመር ሂደት አሁን አደገኛ ራስን ለጉዳት የሚያጋልጡ ፊት ላይ የሚሰሩ ሰርጀሪዎች የሚሰሩ ሰዎች አሉ። መጨረሻ ላይ እዛ ላይ ያሉ ነርቮች ስለሚጎዱ ጊዜያዊ የተወሰነ ጊዜ የሚቆይ ውበት ስለሆነ ከዛ በኋላ ፊታቸው በሚያስቀይም መልኩ ነው የሚበለሻሸው። ራሳቸውን ለተለያዩ ወረሞች ለተለያዩ ህመሞች በሽታዎች እብጠት ከዛ በኋላ እስከ ካንሰር የሚያደርስ ችግር ላይ ይጋለጣሉ እነዚህ ሰዎች። ለምን ባዕድ ነገር ሰውነታቸው ውስጥ ይከታሉ። ያን ነገር ለማወፈርም ይሁን ለማቅጠንም ይሁን ምን ለማድረግ የሚወስዱት ነገር አለ። በሚያስገቡበት ሰዓት የሚደበላለቁ ነገሮች ጤነኛ ነገሮች አይደሉም። ባዕድ ነገር ሰውነቱ ገብቶ የሚሰራውን ስራ ይሰራል። ለጊዜው ውበት መስሎ ሊታይ ይችላልና ከጊዜ በኋላ ግን ምናየው ስለሆነ ይሄ የሩቅ ሚስጥር አይደለም። መቼም ሶሻል ሚዲያ ላይ በጣም ብዙ ነገሮች እየታዩ ነው። ለተወሰነ 2 አመት 3 አመት እንደዚህ ሸክሏን ቀይራ በጣም ውብ መስላ የነበረችው ከጊዜ በኋላ ምን ወልዒያዙ ቢላህ ጨራቅ እስከምትመስል ድረስ ሸክሏ እንደተቀየረ በጣም በሚያስፈራ መልኩ ያ መቀየር ብቻ ሳይሆን ለበሽታ መጋለጥ ውስጥ ላይ ላሉ ደዌዎች መጋለጥ እስከ ካንሰር ለእንዲህ አይነት በሽታ እስከ መጋለጥ ድረስ ውስጥ የሚመጡ እብጠቶች የሚፈጠሩ እጤዎች ከዛ በኋላ እነሱ ወደ ካንሰርነት መቀየር ኢላ አኺሪ። እነዚህ የሁላ ነገርን ትቶ ሰው አላህ በፈቀደው በሸሪዓው በፈቀደው ነገር መጓዝ ጤንነትም ነው፣ በራስ መተማመንም ጭምር ነው። ናም ሴቶች ለራሳቸው የሚጠቀሙበት የውበት እቃዎች አሏቸው። ኩል ሊሆን ይችላል፣ ሌላም የሚቀባቧቸው ነገሮች ይችላል፣ ተሕሚሩል ወጅህ ሊሆን ይችላል፣ ሌላም ሸሪዓው የፈቀዳቸው ክልክል ያላረጋቸው ነገሮች አሉ። ባሏም ቢሆን አምራለት ስትቀርብለት ደስ ይለዋል። ለባልም ቢሆን የግድ ሁሉ ጊዜ ይሄ የምታደርገው ልታጭበረበር ነው አይባልም። እና ጥሩ ነገር የሚፈቅደውን ነገር መርጦ ማድረግ እንደዚህ አይነት ደግሞ ክልክልና አደገኛ ነገሮችን መከልከል ነው። በ0949 መጨረሻው 86 ተላከልን ጥያቄ እንደ አንድ የቢራ ነጋዴ ሙስሊም አዲስ ለተወለደለት ህፃን ስም ለማውጣት ተብሎ ግብዣ ተደርጎ እዛ ነበርና እዛ ግብዣ ውስጥ መገኘት እንዴት ይታያል ይላል። አንድ ሰው ከገቢው ከሐራም ብቻ የሆነ ሰው ኸምር እየነገደ ቢራ እየነገደ የሚኖር ሰው እንዲህ አይነት ሰው የሚያዘጋጀው ድግስ ላይ የሚያዘጋጀው ግብዣ ላይ መገኘት አይሆንም። አንደኛ የሚያቀርበው ነገር ከሐራም የተገኘ ገንዘብ በሱ ነው የሚበላው ነገር የሚገዛው የሚቀርበው። ስለዚህ መገልገያው መጠቃቀሚያውም ሁሉ ከሐራም የመጣ ነው የሚሆነውና ይህንን ነገር መካፈል አይቻልም። ሐራም ለመብላት እንደሚሄድ ማለት ነው። ያው ሸሪዓዊ ባልሆነ ሸሪዓው ባልፈቀደው ሙዓመላ የመጣ ገንዘብ ነው ዕቃ ተገዝቶበት መጥቶ ምግብ ተገዝቶበት መጥቶ የሚበላው የሚበላበትም የሚቀመጡበትም ሁሉ ነገሩ ከሐራም የመጣ ነው የሚሆነው። እንዲህ አይነቱ ጋር መገኘት አይቻልም። ከዛ ባሻገር ተሽጂዕም ይሆናል። አንደኛ ሐራም የሚሰራ ሰው ገንዘቡ ሐራም የሆነ ዓለነን ነው። እንዲህ አይነቱ ቢራ ነጋዴ አሁን ተደብቆ የሚሰራው ነገር ሳይሆን ከፍቶ መደብር ከፍቶ ነው እንግዲህ ሸጥኩኝ እያለ ያለው በይዑም ትክክል አይደለም፣ ሐራም ነው። ከእንዲህ አይነት ሰው ጋር የሚኖረን ሙዓመላ ሰውየውን ከሐራም ዘጅር የሚያረገው አይነት ከሚሰራው ስራ የሚመልሰው እንጂ የሚያበረታተው መሆን የለበትም። እዚህ ሰውዬ ጋር ስንሄድ ተው አላህን ፍራ ልንለው ልንመክረው ልንገስጸው ነው እንጂ መሄድ ያለብን እሱ የሚያዘጋጀው ድግስ ላይ ልናሞቅለት አብሽር ልንለው ሞራል ልንሰጠው መሆን የለበትም። ስለዚህ ከሁለት ጃኒቦች አንደኛው የሚበላው የሚጠጣው የሚቀርበው ነገር ከሐራም የተገኘ ስለሚሆን እሱ ላይ መካፈል ክልክል ይሆናል። ሁለተኛ ሰውየውን ከማበረታታት አንፃር ሲታይ ደግሞ ለሱ ሞራል ይሰጠዋል። እንዲህ አይነቱ
ሙቃጣዓ ነው የሚደረገው ከተመከረ በኋላ ተው አላህን ፍራ ተው ተብሎ እምቢ ያለ እንደሆነ ሰዎች ሁሉ እንዲርቁት እንዲያገሉት ነው የሚደረገው። ለምንድን ነው ሲባል አንድ ከሱ ጋር መቅረብህ ሐራም ጋር ነው የምትነካከው፣ ሁለት ለሱ ሞራል የሚሰጠው ነገር ይሆናል። ሞራል እንዳይሰጠው እኛ ርቀን መገለል አለበት። መገለል የሚባለው ነገር ያኒ አንተ እዚህ አይነት ወንጀል ላይ እስከተዘፈክ ድረስ አልወጣም እስካልክ ድረስ እኛ ከኛ ጥሩ ሙዓመላ ወይም ደግሞ የኛን ጓደኝነት አታገኝም። አንተ አላህን ያልፈራህ ሰው እኛ ጓደኛ አድርገን ቤተሰብ አድርገን አንይዝህም መባል ነው ያለበት። ይሄ ሲሆን ሰውየው ሐሳቡን ያኒ እንደገና ነገሮችን መልሶ የማየትና የሚሄድበትን አቅጣጫ የመቀየር ሐሳብ ይመጣለታል። ያው አንዳንድ ሸይጣን ያበረታታል ወለዒያዙ ቢላህ ወደ ኢላም የሚገፋፋው ሰው ይኖራል። ግን ፊል ጋሊብ ሰው ከሰው ጋር ነውና የሚኖረው እንዲህ አይነት ነገር ሲደርስበት በውስጡ እኔ ለምን አልተውም ይሄን ነገር ለምን አልቀይርም ስራ በቃ እሺ መላ ነገሩኝ እሺ ምን ላድርግ እሺ አግዙኝ የሚል ነገር ጋር ሊመጣ ይችላል። አለዚያ ሰዎች ኖርማል አድርገውለት አይተውት ቤቱ ይመጣሉ፣ ይዘይሩታል፣ ይዘይራቸዋል፣ ጓደኞቹ ናቸው፣ አብረው ይበላሉ፣ ይጠጣሉ። እንዲህ አይነቱ ሰው እየተዳፈረ ነው የሚሄደው። ለምን የተለየ ነገር ከሰዎች ማየም ያለበት ነገር በጣም ኖርማል ነገር አድርጎ መውሰድ ይጀምራል። ያው እንትና ጓደኞቹ አይደሉ እንደ ይባላል ለሌላ ሰው ራሱ የሚያሳየው ነገር ይሄ ነውና ከዚህ አንፃር እንዲህ አይነት ቦታ ላይ መገኘት አይሆንም። ይሄ ድሮ እንደ ሀጀር ይባል ነበር። ምናልባት ከተማ ላይ ብዙ አይታወቅም። ይሄ ሀጀር የሚባለው አንዳንዶቹ እንዲሁ በጭፍን ለሌላ ነገር ወይም ደግሞ ቂም መወጫም እያደረጉት ይሆን አላቅም። በምን መልኩ ነው መሆን ያለበት? ሐታ እኮ አሁን እንደዚህ ከሆነ ሀጅር ሲደረግ ዑለሞቹ ናቸው ሀጅር የሚያደርጉበት። ያው ከሙስሊሞቹ ጋራ የሚያገናኘው የጋራ ነገር ይኖረዋል። ከዛ ሁሉ ሊታቀብ ነው ማለት ነው በሌላ አነጋገር። አሁን በዚህ ሰዓት እንደ ትክክለኛ ካየ ነው ሐታ ቤተሰቦቹ ሁሉ ከዑለሞቹ ጎን ነው መሆን ያለባቸው እንጂ ከሱ ጎን ሆነው እንደዚህ በስርዓት አይደለም እንደዚህ ሆነው በቃ ቂም ለመወጣት ነው እንደዛ ያደረጉበት የሚል ደስ የማይል ነገር ይታያል። ከዚህ ጋር እንዴት ነው ቢሆን ጥሩ የሚሆነው? ያው መቼም ሸሪዓን በትክክል ከተገበርን ነፃ የምንወጣው በሱ ነው። ስሜትን ከጨመርንበት የራሳችን ፍላጎትን ጨምርበት እናበለሻሸዋለን። ብዙ ጊዜ ነገሮች በጥሩ መልኩ ይጀመሩና የሸሪዓ መሰረትን ይዘው ይነሱና አንዳንድ አላዋቂዎች የራሳቸውን ሐሳብ እንደተባለው የበቀላም ቂም መወጫ ምንም ያደርጉትና ይጠቀሙታል። ያኔ ነገሮች ይዘበራረቃሉ። ከዛ የሰዎች አስተሳሰብ ሀጅር ማለት ለካ እንዲህ ነው ማለት ነው ብለውላ ሊወስዱት ይችላሉ። ያኔ እንደ ሸሪዓው ከተመጣ መጀመሪያ ሙንከር የሚሰራ ሰው መራአ ሚንኩም ሙንከረን ፈሊዩገይርሁ ቢየዲሂ በእጁ ተውት አብሎ ማስጣል ያለበት አቅም ያለው ሰው ያንን ነገር ያስጥለዋል። ያንን ነገር እንዳይሰራ ካልቻለ አላህን ፍራ ተው ይሄ ነገር ክልክል ነው ብሎ ይመከራል። ያልቻለ ሰው በቃ በልቡ ይጠላል። አቅም ያላቸው ሰዎች በአንድ ላይ ቢሆኑ ይህንን ሰው ሐሳቡን ማስቀየር መመለስ ዘጅር ማድረግ የሚችሉ ከሆነ ያላቸውን አቅም ይጠቀማሉ። ፈሊዩገይርሁ ቢየዲሂ የሚለውን ነገር ይተገብራሉ። በምን መልኩ? መክረው ካሁን በኋላ ይህን ነገር ማተው ከሆነ ከኛ በኩል ጥሩ ነገር እንዳትጠብቅ ያኔ ጥሩ ግንኙነት እንዳትጠብቅ እንደ ቤተሰብ እንደ ጓደኛ አድርገው ያዩኛል እንዳትልኛ እንዲህ አይነት ሙጃሂር የሆነ ፋሲቅን ሰው ጓደኛ አናረግም። ስለዚህ ይሄ ሸሪዓው ያዘን ነገር ነው። ፋሲቅ ጋር ጓደኝነት የሚጎዳ ነገር ስለሆነ እኔ ወናፍ ከሚነፋ ሰው ጋር እንደመቀመጥ ነው። ወይ ልብስን ያቃጥልብሃል እሳት ፍንጥርጣሪው አሊያም ደግሞ የብረት ቆሻሻው ምኑን ሽታ ይዘ በሽታ ይዘ ትገባለህ። ስለዚህ እኛ ካንተ ጋር አንፈልግም እንዲህ አይነት ነገር ብለው ዝጅር ያድርጉታል። ይሄንን በመሪነት የሚሰሩት ዑለሞቹ ናቸው። ዑለሞቹ ይሄንን ስራ ሲሰሩ አንዳንድ ጊዜ አዋሙ ናስ ብለው ያለ ዒልም እንዳይከተል ለአዋም ማስረዳት አለባቸው። ለምሳሌ مسلم سو مهما كان فاسقا طالما هو مسلم إذا مات يصلى عليه يجب غسله وتكفينه والصلاة عليه ودفنه شريعة واجبوችን
በዚህ ምክንያት አንተዋቸውም እኛ ያኔ ግዴታዎች አሉ በቃ እሱ መህጁር ነው ወይ ደግሞ ሐጅር ተደርጎበታል ወይ እገዳ ተጥሎበታል ወይ ደግሞ ሐጅር ተደርጓል ወይ ዘግተነዋል አቋርጠነዋል ብለን ሸሪዓ ያሰበተለትን ሐቅኛም ነፍይ ማድረግ አንችልም እኛ መከልከል አንችልም ለዚያ ነው ሙስሊሞች ይህንን ሰው ይሞት እንኳን በህይወት እስካለ ድረስ እነሱ መቁረጥ ያለባቸው ቆርጦት ነበር እንዲመለስ ነው በነገራችን ላይ ቂም መወጣጫ ሳይሆን መበቀያም ሳይሆን ኢነማ ይሄን አይቶ ሰው እንዲመለስ ነው ብዙዎቹ ይመለሳሉ ብዙዎች ቤተሰብም ጫና ያሳድራል አንተ ቆረጥን ከሰዎች እንዴት አድርገን ነው ምን ነው ባንተ ምክንያት እየተባለ ቤተሰብም ጫና ሲያደርግ የውጩ ጫና ሰውየውን እንዲመለስ ያደርጋል ይሄን ነበር طيب ሞተ ከሞተ በኋላ የሱ ሐል አብቅቷል በቃ ከዚህ በኋላ አናረግም እንደዚህ አይነን ብንለው ሰውየውን በተመለከተ ምናመጣው ነገር የለም ምናልባት ለሌላ ሰው ትምርት ከሆነ ሊባል ይችላል ያም በተወሰነ መልኩ ሊወሰን ይችላል ልክ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ እዳ ያለባቸው ማለት ኑሮባቸው መክፈል እየቻሉ ግን አዘግይተው የሞቱ ሰዎችን እናንተ ስገዱበት ብለው የሚሉበት ሁኔታ አለ ነብዩ አልሰገዱበትም ብለው ሰዎች የዚህ ነገር ክብደት ይሰማቸዋል ከፊሮች ለሰውየው ከማዘን በቃ እኔ ከፍለታለሁ በቃ እኛን ከፍለታለን ብለው ይሉና መርሐባ ከፍላችሁ ለብለው ነብዩ የሚሰግዱበት ሁኔታ አለ ዑለሞችም በዚሁ ያክልክ ቁድዋችን ነብዩ ናቸውና አለይሂ ሰላቱ ወሰለም እንዲህ አይነት ሰው ሲሞት በቃ ስገዱበት ምክንያቱም ፈርድ አይን አይደለም ፈርድ ኪፋኢ ነው ማለት እያንዳንዱ ሰው እንደ ጁሙዓ ሶላት እያንዳንዱ ወንድ ማድረግ አለበት አይባልም እሺ እና የተወሰኑ ሰዎች ከሰሩትም ዋጅቡ ስለሚነሳ ዑለማ የሆኑት ያኒ ቦታው ላይ ትልቅ ቦታ የሚሰጣቸው ሰዎች በቃ እንዲህ አይነቱ ላይ እናንተ ስገዱበት እንጂ እኔ እንኳን አልሰግድም ቢሉ እነሱን የሚጎዳቸው ነገር የለም ምናልባትም ሌሎች በህይወት ያሉ የሚዘናጉ ሰዎችን ሊያነቃቸው ይችላል እንዲህ አይነት ነገር ለካ የሚጠብቁት የሚጓጉለት ነገር እንደው እንትና ዱዓ ያደርግልኛል እንትና ጂናዛ ላይ ይሰግድብኛል ድሮኮ ወሲያ ይደረጉላ ነበር ከሪያ ያሰግድኝ ከሞትኩኝ እኔ ላይ ከዲስ ይስገድብኝ የሚሉበት ሁኔታ አለ ወሰላ عليه فلان ተብሎ ታሪካቸው ሲጠቀስ ከሱሐባ ጀምሮ ማለት ነው ከሪ ነው ጂናዛቸው ላይ ኢማሙ ነው ያሰገደው ከሪ ነው እየተባለ መጥቷል ይሄ የዚያን ክብደት ማሳያ ነው እንዲህ አይነቱን ነገር እንደሚያጣው ሰው ሲያቅ ይሄም ዘጅር ይሆናል ለአህያዎቹ ሰውየው ኦሬዲ ሞቷል ግን በህይወት ያሉ ሰዎች እንቲባህ እንዲያረጉ ያረጋቸዋል ከሚል እይታ በተወሰነ መልኩ ዓሊሞች ራሳቸው ሊያርቁ ይችላሉ ነገር ግን من غير ان يقولوا الصلاه عليه حرام مثلا او لا يجوز አይሆንማ ወይም እንዳሰግዱበት አይሆንም አይቻልም ይሄ ለምን እንደማይቻለው ሐቁ ነው ስለዚህ ድንበር ሳይታለፍ ዑለሞቹ በሚሰጡት አቅጣጫ መሰረት አዋሙ الناس ተባዕነው ተከታይ ነው ሰውየው ፋሲቅ ከሆነ ደግሞ እናት አባት ልጆች ሚስት እነዚህ ፋሲቆች ካልሆኑ አንድ ላይ ሀጅራ እናረጋቸው ምን አገባቸው እነሱ በሱ ጉዳይ ያኔ እሱ የሚጠየቀው ወላ ተዚሩ ወዚራቱ ወዝራ اخرى ነው በራሱ ነው እነሱ ማድረግ ያለባቸውን ካረጉ እንደኛው ናቸው በቃ ስለዚህ እነሱም ከዚህ ጀማዓ ጋር ተቀላቅለው እሱን እንደ ቤተሰብ ስለሆነ አይነጠሉም መቼም አይቆርጡት ነገር አላህን ፍራ ይያሉ የመቀጠሉን ነገር ይቀጥላሉ እንደምን አድርገው ማየት የለባቸው በቃ እሱ ላይ የደረሰው ነገር እኛም ላይ አብሮ የደረሰውና በድለናል ብሎ ማሰብ የለባቸው ሀጅር ያደረጉ ሰዎችን እንደበደሏቸው አድርገው ማሰብ የለባቸው ተበድለናል ማለት የለበት ቤተሰቡ ያኔ ቤተሰቡ እንዴት እንደዚህ ሆነበታል ይደረግበታል ሚለው እኛ መቼም ዓሊሞች ናቸው ይሄንን ሲሰሩት የቆዩት ቅድም እንዳልኩት የሆኑ ሽማግሌ ተብለው ግን ከዒልም ኻሊ የሆኑ ሰዎች የራሳቸውን ስሜት ቢጨምሩበትም አና ለቦታ ስለምናይ ቅጣት ምናምን እየተባለ ይሄን አንጣ ይባልበት ሁኔታ አለ ሸርዓን የለም ይሄ ረድ እንዲያርግ ተብሎ የሚቀጣበት ሁኔታ አለ አንዳንዶች ይሄ መብያን ያደረጉት መጠቀሚያ ያደረጉት
ሰውየውን ዘጅር ማረጊያ ከዚህ መልኩ አይደለም የሚሆነው አንዳንድ ዓሊሞች ምን ሊሳሳቱም ይችላሉ ያኒ ሙስተሂል አይደለም እነሱ ላይ ስህተት ሸርዑን ማወቅ ቅድሚያ ይሰጣል እሺ ይሄ እስከሆነ ድረስ የሱ ቤተሰቦች የማህጁር عليه የሆኑ ቤተሰቦች ምን መሆን የለባቸው እኛም አንድ ላይ ተጨምረን ተበደለ ማለት የለባቸው በዚህ በኩልም ደግሞ ሀጅር አድራጊዎቹ ደግሞ እነዚህ ሰዎች የሱ ምድብ አድርገው መደብ የለባቸው እነዚህ ሰዎች ነፃ ናቸው እኛ ጉዳያችን ከእናንተ ጋር አይደለም ከዚህ ሰው ጋር ብቻ ይሄ ሰው የሐሉ እንደዚህ ስለሆነ ብለው ማሳወቅ መቻል አለባቸው ተመልካቾቻችን የተከታተላችሁ የምትገኙት የጠይቁ ፕሮግራማችን ነው አሁን የድራፍት ሰዓታችን ላይ ደርሰናል ካፍታ ቆይታ በኋላ ተመልሰን እንገናኛለን ጠብቁ ኢንሻአላህ ታላላቅ ተመልካቾቻችን የተከታተሉት ጠይቁ ፕሮግራማችንን ነው የናንተ ጥያቄ ያስተናግድን እንገኛለን አሁንም አብራችሁ ነው ኢንሻአላህ ከረፍት በፊት ለሀጅር እያወራ ነበር ዶክተር ከዑለሞቹ በኩል አሁን እንዳላችሁት ይሄ ነገር በገጠሩ ክፍል በስፋት ይደረጋል ይመስለኛል ያው ተቀራራቢም ስለሆነ ማህበረሰቡ አኗኗሩም ነው ማለት ነው ይሄ አሁን ዝም ብሎ ይሄ ማህበረሰቡ ለመሻይኾች የሚሰጠው ክብርና እንደምታ ድሮ የነበሩ መሻይኾች እኮ አሁን ያሉት እኮ እንደ ድሮ መሻይኾቹ እኮ አይደሉም የድሮ መሻይኾች እኮ ብሎ የሚያነሳቸው የተለያዩ ሲፋዎች መገለጫዎች ምናምን ነበሩና እንደ ዑለማ ሳይሆን መቼም ዑለማ ካልተፈራኩ አለቀ ማን ይፈራል ቁርአኑንም ሐዲሱንም የሚናገሩት እነሱ ነው ከዑለማ በኩል ምንድነው የሚጠበቀው እንዲፈሩ አይደለም ተናገረው ሳይናገሩ እንኳን የሚወደዱ የነበሩ ማለት ከሰዎች ጋር ያላቸው ግንኙነት እስከምን ድረስ ነው መሆን ያለበት ማለት ሁሉ ጊዜ የሚገኙ ከሆነ ለሰው አይን እንደዚህ ከሆነ ወይስ የሚያስቀምጧቸው መስፈርቶች አሉ እንደ ዑለማ እንደ መሪ ሲፋዎቹ ምንድናቸው መሆን ያለበት ያው እንደ መሪ መቼም نعم القدوة هو النبي صلى الله عليه وسلم كنبيات محاكلم أعلى أفضل سيد المرسلين يهونت كسوليجوچم ሁሉ የላቁት ነብዩ ሰለላሁ ዐለይሂ ወሰለም ትልቅ አርአያ ናቸውና ዑለማዎች አርአያቸው ማድረግ ያለባቸው እሳቸው ነው ረሱላህ ሰለላሁ ዐለይሂ ወሰለም ከሰዎች ጋር እንደሚቀላቀሉት ሁሉ እንደሚገናኙት ሁሉ የሚያሰግሩት እሳቸው ናቸው በህይወት ዘመናቸው ናዲር في بعض الأحيان እሳቸው ኢማም ያልሆኑባቸው ርቀው በሄዱበት በተጓዙበት አሊያም በሌላ ነገር መሽጉል ሆነው አንዳንድ ሱሐባዎች ተከተው ያሰገዱበት መዋቂዎች ካልሆኑ መስተቀር ወይም ሌሎች መሳጂዶች ላይ እሳቸው 10 ቦታ ያሰግዱ አንድ ቦታ ነው ከዚያ ውጪ ኢማም ሆኖ የሚያሰግዱት በየቀኑ የሚገናኙቸው ሰዎች አሉ ከዚያ ባሻገር ግን ኸዋስ ሰዎች ጋር ደግሞ የሚገናኙበት መጅሊስ አለ ሁሉም ማይገባበትና የተወሰኑ ሰዎች ደግሞ ይጠቀሙበት እነዛ የተወሰኑ ሰዎች ደግሞ ወደ ውጭ ወጥተው ደግሞ ነብዩ እንዲሏቸዋል ብለው ደግሞ የሚያደርሱበትና የሰዎችንም ሐጃ ወደ ነብዩ የሚያመጡበትም መንገድ አለ ያኒ ከሰዎች ጋር ዑለሞችን ምክር ሲሰጡ መቀላቀል መደማለቅ አስፈላጊ ከመሆኑ ጋር እንደገና ደግሞ ሙሉ ለሙሉ ደግሞ ሃይባውን በሚያሳጣው መልኩ ደግሞ ቀን ለሊት ከሰው ጋር እያሳለፈ ደግሞ የፊቱን ውሃ ማጣትም ደግሞ የለበትም መጠበቅ ያለበት ነገር አለ ሁለት ዋናውና ትልቅ ነገር የቀልብ ነገር ነው ውስጥ ላይ ያለ بينه وبين الله ያለን ነገር ማሳመር መሃብ እንዲሆን ያደርገዋል እሱና በአላህ መሐከል ያለውን ነገር ካሳመረ እና ከሰዎች ጋር የሚገናኝበትን ሰዓት ዝም ብሎ የባጤ ቆጡን የሚያወራ የመጣለት የሚያወራ ሳይሆን
كان النبي صلى الله عليه وسلم قليل الكلام إلا من خير، يعني خير لا يكال هنا مستقر قليل الكلام نبر النبي عليه الصلاة والسلام، وكان يحث على تقليل الكلام. ሁሉንም ወሬ ካላወራው ስለ ሁሉም ጉዳይ ካላወራው የሚል ሰው ይሰለቸዋል፣ ንግግሩም ደግሞ ለዛ ያጣል፣ ክብደትም ያጣል። ይሄ ሁሉ የሚናገረው አይደል ተብሎ ሊወሰድ ይችላልና መቼም ወቃሩ ስክነቱ ዓሊም ስክነት ሲኖረው፣ ዓሊም እርጋታ ሲኖረው፣ ዓሊም ንግግሩ ቀሊል ሲሆን ኢላ ሚን ኸይር ብለናል። ኸይር ነገር ላይ ወዕዝ ላይ፣ ዳዕዋ ላይ፣ ምክር ላይ፣ ተዕሊም ላይ፣ ተድሪስ ላይ በጣም ረጃጅም ሰዓት የሚያቀሩ ሼኾች አሉ። በጣም ረጃጅም ሰዓት ከደረሶቻቸው ጋር እንትሚሉ ግን በሁሉ ነገር ላይ ካልገባው ስለ ሁሉ ነገር ካላወራው ማለት ግን ይጎዳል፣ ስብዕናው ራሱን ያሳንሳል። ያንን ነገር ጠብቁ አደብ ኑሮት ሐታ መሻይኾች ነገራችን መሻይኾች የምንመለከት ያለባበስ ዘዬ ያላቸው እሱ የሚለብሱበት ያንን ዘዬ የሚከተሉ ሼኾች ከሰው ዘንድ የሚታዩበት እይታ አለ፣ ጨመር ተደርጎ የሚታዩበት። ሰለጠንኩ ብሎ ከተማ ገብቻለሁ ብሎ مثلا ይሄ በከተማ ሰዎች አይነት አለባበስ ካይልኩኝ ቢል አብዛኛው ጊዜ ሰዎች ከእንትናቸው ይቀንሱበታል፣ እይታቸውን ይቀንሳሉ፣ ይደነግጣሉ። አንዳንዴም ይደነግጣሉ በተለየ ነገር ሲያዩትና እነዚህ ነገሮችን መጠበቅና ከሁሉም ባሻገር እንደው ከሁሉም በፊት التزام بالأحكام الشرعية بقى بحكم الشرعي لاي التزام في كل أحيانه بكلهم هنيتاوچو لاي التزام بالحكم الشرعي لو كهنا مع الأدب وحسن الخلق يعني والتواضع والرحمة للأمة كالنزي يعني كسرعة قار راسا بتكتهت الناقار لسوج كمازننا كمرارات قار عبات هونو كمتايت قار مكاري هونو كمتايت قار يعني مسقبقب سهون داندي والزهد عن أيدي الناس سوج لايك هلو نقر زاهد كموهن قار سوج علم من وراچو ሁሉ ሰውጅ ላይ ያለውን ነገር በጉጉት የሚጠብቁ ከሆነ እንደው ይሄንን ፈልጌ ነበር እንደው ይሄን ነገር የሚገዛልኝ ባገኘው እንደዚህ ቢጣሪያዬ ቤቴ ያፈሰሰ እንዲህ ነገር ሆኜ እንዲህ ጀለበዬ ተቀዶብኝ እያሉ ሙህታጅ ምን ሰው ላይ ምን ተለጠሉ ከሆነ እንደዚህ የሚያጡት ነገር አላቸው። اذهب فيما ايدي الناس يحبك الناس ብለዋል النبي صلى الله عليه وسلم ሰውጅ ላይ ካለው ነገር ተብቃቃ አላህ يعني ካብቃቃ ራስን ጊና ካለህ ሰዎች ይወዱሃል። يعني አንደኛ ሰውጅ ላይ ያለውን ነገር ምትጓጓበት ከሆነ እቺ ነገር እንዴት ታምራለች ሰጠኝ የምትለው ከሆነ ባየሁ ቁጥር እንደው እቺ ነገር እንደው ተገዛልኝ አይደለም እቺን ፈልጊያት ነበርኩ እቺ ስትለው በአብዛኛው የሰው ካንተ ጋር መገናኘት ሁላ ሊጠላ ይችላል። ስለዚህ እንዲህ አይነት ስብዕና የሚጎዱ ነገሮችን ከራቀ ዓሊም ልጅ መሆኑ ትልቅ ሰው መሆኑ አይደለም። ትልቅ የምንላቸው ዑለማዎች እኛውን የትልቅነት የእድሜ ትልቅነት ስቴጃቸውን እያወራን ብቻ አይደለም እኮ የኖሩበትንም ጭምር ነው። አንዳንዶች ከ30 ዓመት ጀምሮ እንደነ ኢማሙ ሻፊዒ ኢጅቲሃድ የጀመሩት በስንት ዓመታቸው ነው ብለን ካየን እኮ የሚገርም ነገር ነው እኮ። ኢማሙ ሻፊዒ ሲሞቱ እኮ 54 ዓመታቸው ነው። ኢማሙ ነወዊ ሲሞቱ 45 46 ዓመት አካባቢ ነው የሞቱት። ያኒ እኛ ወደዛ ጠጋ እያልን ነው ማለት ነው። እንግዲህ ወደ ኢማሙ ነወዊ ወደ ሞቱበት እድሜ የተጠጋ ነው። ሰው ሲያስበው ነገሩን ኢማሙ ነወዊ ሲባል አሁን ሰው ምናልባት ሽበት የሆኑ ሰው እንደዚህ ያሉ አርጎ ሊያስባቸው ይችላል። በቃ እንደዛ ግን 40 ምናምን ዓመታቸው ነው የሞቱት ኢማሙ ነወዊ ማን ናቸው ግን? ስማቸው ዝናቸው ሲወራ ተቅዋቸው ከራማቸው ወላያቸው ሲነሳ ንግግራቸው ምክራቸው ደብዳቤያቸው ለትልልቅ ሰዎች ለነገስታት ለአሚሮች የጻፏቸው ደብዳቤዎች የሚያንቀጠቅጡ ሪሳላው ሲታዩ ግን ምን አይነት ሰው ናቸው? ያንን ዓመት ሲኖሩ እንግዲህ 30 ዓመቶች ውስጥ 40 ዓመት ውስጥ አካባቢ የኖሩት ነው ማለት ነው ይሄ እድሜ። ስለዚህ እድሜ አይደለም የሚወስነው ሰውን ኢልቲዛም ካለው ሃይባውን ራሱ የሚጠብቅ ከሆነ አላህ የሚፈራ ከሆነ ከሁሉም በላይ ያንን ክብሩን ጠብቆ ሰው ሊጠቅም ይችላል። ሰዎችም
አንዳንዴ በወህም መኖርም የለባቸው በወህም መኖር ማለት እነንትና እያሉ የ80 ዓመት እና የ90 ዓመት እድሜ ላይ ያሉበትን ሐያት የሚያወሩ ከሆነ እነንትና እኮ 80 90 ዓመት ብትሏቸው እኮ እነሱም በጎልማሳነት ህይወትም አልፈዋል አሁን ጎልማሳ የሆነ ሼክ ካለ አሁን ካላከበርከው መቼ ታከብረዋለህ እንደተባለው ዓሊም ካልተፈራ ማን ይፈራል ከምንም በላይ መከበርም ያለበት ዓሊም ነው ዲኑ እነሱ ጋር ስለሆነ ዲን ልክ ነጋዴ ጋር ሄዳ አንተ የምትፈልገው ነገር እንደምትገዛው ዓሊም ጋር ሄደህ ነው ዲንህ የምትወስደው ሙሉ ለሙሉ የዲን ማዕሉማቱ አንተ ጋር የለም በየቀኑ የሚያስፈልግህን ነገሮች በችርቻሮ የሚያስፈልግህን ሄደህ እየከሰብክ እየመጣህ ተጥቢቅ መታረው ከዓሊም ዘንድ ነው ስለዚህ ዓሊም በጣም ትልቅ ሀብት ነው ማለት ነው ለኡማው ሀብት ነው መከበርም መጠበቅም አለበት መፈራትም አለበት እንደ ዓሊም ላይ የሚሳለቁ ሰዎች የሚያላግጡ ሰዎች ይገርሙኛል والله አይነ አንተ ስትለው فارغ من البضاعه ምንም ነገር የለውም ባዶ ነው የሚያቃት የሆነች መድረክ ላይ ቆም ይለፈልፍባትን ነገር ብቻ ሸምድዷል በነጋታውም ሸምድዶ ይመጣል ለከነገ ወዲያም ሸምድዶ ይመጣል በቃ እንደዚህ አይነት ቀፎ ሰው ሆኖ ዓሊምን ሲያጭርፈርፍ ሲያጣጥል ሲንቅ ስታየው አላሁ አክበር እየጎዳህ ያለው ዲኑንም ጭምር ነው يعني ዓሊምን ከነካ ዲኑን ነው የምትነካው ይሄ ዓሊም አይንና ጥርስ አፍንጫ ስላለው አይደለም እኛ አሁን ዋና احتراماችን የዲን ዒልም ስለያዘ ነው ان هذا العلم دين يعني ይሄ علم ነው ዲን ማለት ይሄ ነው ዲን ማለት ምንድነው ብለህ ስታይ ግንብ እኮ አይደለም ሄደ የምትፈልገው انما መተገብረው የሆነ ህግጋት ነው አቂደት ነው አህካም ነው ይሄንም የምታገኘው ማን ጋር ነው ዓሊም ጋር ነው መጽሐፍን ታምነህ ከሆነ መጽሐፍ ብቻውን الكتب وحدها لا تهدي ብዙ መጽሐፍ አንብበው የጠፉ ሰዎች አሉ ስለዚህ የዓሊምን ክብር አውቀው ዓሊሞችም ጀምኛ ዓሊሞችን አንመክራቸው ማን ሆነ ነው የምንመክረው ግን ኪታቦች አሉ ዓሊም ወሙተዓሊም ما هي آداب العالم ما هي آداب المتعلم ይላል ያንንም ትንሽ ዒልም ላይ እሽቲጋል የሚያደርግ ሰው ይሄ በዘመናዊነት እንዳይታለልና እንዳይሞኝ ክብሩንም እንዳይሸጥ ዱንያ ላይም እንዳይጓጓና ሰው ከሱ የሚጠብቀውን ነገር እንዳያጣ የሆነ ሀብትኮ ሲቃጠል ያሳዝናል ምን አለ ሰው ተጠቅሞበት በነበረ ትላለህ ንብረት ሲወድም ባለቤቱ ብቻ ሳይሆን የሚከፋው ሰውን እኮ ይጠቅም ነበር ይሄ ነገር ተብሎ ይታሰባልና ዓሊምም ማይሆን ሁኔታ ላይ ሆኖ ሲገኝ ያስከፋል ብዙ ሰው የሚጠቀምበት የነበረውን ሀብት እንደማጣት ስለሚሆን ወደ ዒልም እሽቲጋል የሚያደርጉ ሰዎችም የትልቆቹን ቁድዋ እየተከተሉ ትልቆቹን እየተኩ ብዙ ሰዎች እየሄዱ ነው ይሄው ትልቅ ሰው ይሞትና ያንን የሚመስል ሸخصያ ይተካዋለው ብለህ ስታስብ አልመሰለኝም ነገም ሌላ ሸخصያ እንደዚህ ትልቅ ሰው ይሞታል ያንን እንደዚህ ተካው ሰው አለው ሲባል እንደው የሚመሳሰል የሚሞካከር ሰው እንደው ትንሽ አለ እንጂ ወዲት እየሄድን ነው ነገሩ ያሰጋል እኮ ግን ደግሞ ያለውን ያከበረን ይገድ ዛሂር የሆኑትን ብቻ ሳይሆን የወጡትን ሚዲያ የሚያቃቸው ብቻ ሳይሆን ብዙ የተደበቁ ደግሞ አላህን ፈሪ ዑለማዎች አሉና እነሱንም ያከበረን እነሱንም ያገዘን ዲን አምሮ ማራመድ ይቻላል ኢንሻአላህ በ0913 መጨረሻው 32 የተላከልን ጥያቄ ሰላም አለይኩም ጥያቄ ነበረኝ ከባለቤቴ ጋር ተፋትቻለሁ ግን አብረን አንድ ግቢ ውስጥ ነው የምንኖረው እናሱ ያማዋል ሐቅ ይኖርብኝ ይሆን ሲያማው ትላለች መጀመሪያ ወይ ተፋቱ ባልና ሚስቶች አጅነቢ ሆነዋል ያለፈ ታሪክ አላቸው የባልና ሚስትነት ታሪክ አላቸው ከዚያ ውጪ በአሁኑ ሰዓት ግን ምንም ማየት የሚያስተሳስራቸው ግንኙነት የለም ሐቅ አለብኝ ወይ ላለችው ሐቅ የለባትም እንደ አንድ ሙስሊም አንዲት ሙስሊማ ሴት ለአንድ ሙስሊም ማድረግ የሚፈቀድላት ነገር ምን አለ يعني حق المسلم على المسلم ይባሉ ነገሮች ሙስሊም ከሙስሊም ጋር የሚያገናኛቸው አንዱ ለአንዱ ሊያረግለት የሚገባው ሐቅ የሚለው ጋር ስለሱ ካወራን ማንኛውንም ሙስሊም ሲያመው መጠየቁ ጥሩ እንደሆነ ሲቸግረው መርዳት እንምከረኝ ካለ መምከር ሰላምታ ሲያቀርብ መመለስ ከዚህ ስድስት አህካሞች በአንድ ሐዲስ ላይ ተጠቅሰዋል حق المسلم على المسلم ست
ሚለው ላይ ሲያመው መዘየር ሰላምታ ሲያቀርብ መመለስ ሲሞት መሸኘት አነጥሱ አልহামዱሊላህ ካለ ይርሐሙከላህ ማለት ምክር ከጠየቀ ምክር መለገስ የመሳሰሉት ነገሮች እነዚህ ነገሮች እንደ ማንኛውም ሙስሊም የጾታ ልዩነት ሲኖርና ሳይኖርም የሚለያዩ ሁክሞች አሉ የጾታ ልዩነት ከሌለ አንድ አይነት ጾታዎች ከሆኑ ዋጅብ የሚሆኑባቸው ነገሮች አሉ ለምሳሌ ረዱ ሰላም ሰላምታ መመለስ የሚባለው ነገር ወንድ ላይ ከሆነ ያቀረበው ሁለቱም ባሊጎች ለአካለ መጠን ደርሰው መመለስ ዋጅብ ይሆናል አንደኛው ሙስሊም አሰላሙ አለይኩም ካለ ወአለይኩም ሰላም ብሎ መመለስ አለበት ይሄ ዋጅብ ነው ግዴታ ነው ሴትን አሰላሙ አለይኩም ቢላት የመመለስ ግዴታ የለባትም ጾታ ሲቀየር ሲለያይ ተቀየረ ማለት ነው ሁክሙ ፊትና ካልፈራች ወአለይኩም ሰላም ብላ ብትመልስ ወይም እሱ ፊትና ካልፈራ ወአለይኩም ሰላም ብሎ ይመልስ እሷ ሰላም ታስተቀር ችግር የለው አንዳንዶች የአላህን ሰላምታ እንኳን አይመልስም ብለው የሚያሙ ሰዎች አሉ ሴት ሆና ወንዱን ሰላም ብላ ማለት ነው እናም ማከላቸው ላይ ባልና ሚስትነት የለም አሁን ማህረሚያ ቢኖር እናትና ልጅ ቢሆኑ የሚሳሰለው ያው ሁክሙ አንድ አይነት ወንድና ወንድ ቢሆኑ የነበረው ነገር ነው ግን አጅነቢያ ሴት ከሆነች ግን ለወንድ ሰላምታ ያቀረበችው መመለስ አይወጅበትም ይሄንንም ማወቅ ያስፈልጋል አልሙሂም ከዚህ አንፃር እነዚህ ተለይተው ወጥተው የጋራ የሚሆኑ ሁክሞች ሙስሊም ለሙስሊም ያረጋቸው ማድረጓ መልካም ነገር ነው የሚሆነው የድሮ ፕሮፋይል ተገልጾ ግን አሁን ባሊያን ነበር እንዴ ስለዚህ ይሄን ማድረግ አለብኝ የሚል ነገር ውስጥ ከገባች አንዳንድ ማይፈቀዱ ነገሮችን ሙስሊም ልትገባ ትችላለች ስለዚህ ማከላቸው ላይ ምንም አይነት የጋብቻ ግንኙነት እስከተበጠሰ ድረስ አጅነቢ ናቸው ግን الإحسان إلى المسلم ለሙስሊም መልካም ነገር ማድረግ ጥሩ ነገር ነው ላሲየማ የሆነ እንደ ስሜት የሚጠግን ነገር አለ የሆነ ጊዜ እኮ ባለቤት የነበረች ብሎ ያስባል ይሄ ሰው ልጆችም ወልደው ከሆነ ልጆቼ እኮ እናት ነች እኮ ብሎ ያስባል ከዚያ አንፃር ስሜቱን ማይጎዳውን ነገር ሸሪዓው የሚፈቅደውን ነገር ብታደርግለት ጥሩ ነገር ነው ታሞ በሷ እጁስ በነበረበት ሰዓት ወይም ባለቤቷ በነበረበት ሰዓት ታሞ መድኃኒት ልታደርግለት የሆነ ነገር ልታፈላለት አይደል ሾርባ ልትሰራለት ትሯሯጥ ነበር በአሁን ሰዓት ግን ምንም አይነት ግንኙነት የላቸውም እና እኔ ምን ማላረግለትም ከማለት ይልቅ ኢህሳን ጥሩ ነገር ነውና የሆነ ነገር አድርጋ ሊላሂ ተዓላ ብላ በሆነ ሰው ልካ እቺን ወስርለት እቺን ሾርባ እቺን ሙቂ ጠጣ ምናምን ብላ ብታደርግ ኢህሳን ነው መልካም ነገር ነው ሄዶ ጉርብትና መሆን ያገናኛቸዋል መሃል ላይ ትዳር እንኳን ባይኖር አው እንደ ጉርብትናም ደግሞ አሁን ጎረቤት ናቸው ኢህሳን ለጎረቤት ማድረግ ደግሞ ጥሩ ነገር ነው ከዚህ ሳቤ ጥሩ ነገር ብታደርግ ብለን መክራታለን በ0937 መጨረሻው 36 ተላከል ሰላም አለይኩም ጥያቄ ነበረኝ ሙሉ ረመዳን ታሞ ሳይጾሙ ሞተ እንዴት እናድርግ ይላል ረመዳንን በዑዝር ምክንያት ያልጾመ ሰው ሙሉውን ረመዳን ሊሆን ይችላል ከፊሉን ሊሆን ይችላል ከዚያ በኋላ በዚያው ታሞ ከሞተ ሳይሻለው ማለት ነው በዚያው ቀጥሎ ከሞተ ምንም ነገር የለበትም ያው እሱ ወሬ ሞቷል አሁን ቤተሰቦቹ ላይም ወይም ደግሞ ትቶት ከሄደው ገንዘብ ላይ ምንም የሚወጣ ነገር አይኖርም ቤተሰቦቹ የሚያደርጉለትም ነገር አይኖርም ግዴታ የለበትም ለምንድነው لأن عذره لم يزل يعني عذሩ አልተወገደም ያ ከልካዩ ነገር እንደቀጠለን ይሞተው አንዳንዶች ረመዳን ላይ ሊሞቱ ይችላሉ በዚያው ህመም ማለት ነው አልጾምም በዚያው ረመዳን ላይ ብዙ ሰዎች ይቀበራሉ እና ያለን ከፊሎች ደግሞ ረመዳንን አልፈው የተወሰነ ቀናትን ወይም ወራትን ቆይተው ግን ህመሙ በዚያው እየተባባሰ ሄዶ ሊሞቱ ይችላሉ ምንም አይነት ፈትራ አላገኙ ይሄንን ያለፋቸውን ረመዳን ለመጾም ቀዷ ለማውጣት እንዲህ አይነቶቹም ምንም አይነት የሚወጅብባቸው ወይም ወላጆች ቤተሰቦች ላይ ወልያቸው ላይ የሚወጅብ ነገር የለም አማ من تعافى ከተሻለውሳ ረመዳንን እሺ በህመም አሳለፈ አልቻለም አልጾምም الله በቁርአን ላይ ነገረን وإن كنتم مرضى أو على سفر يعني በሽተኞች ከሆናችሁ አሊያም ደግሞ መንገድ ላይ ጉዞ ላይ ከሆናችሁ
ምን ይደረጋል? فعدة من أيام أخر ነው አላህ ያለው። فعدة من أيام أخر ከሌሎች ቀናቶች በዚያ ቁጥር ልክ ቀዷ አውጡ ማለት ነው። فعدة من أيام أخر ማለት ከረመዳን ውጪ ከሆኑ ቀናቶች በዚያ عدد ልክ በዚያ ባፈጠራችሁበት ቀን ልክ ጾሙ። የረመዳንን 10 ቀን አፍጥሮ ከሆነ በህመም ምክንያት ወይም በሰፈር ምክንያት 10 ሌላ ቀናት ይጾማል። ሸዋል ላይ፣ ዙልቃዕዳ ላይ፣ ዙልሒጃ ላይ ይፈለገው ወር ላይ። ረመዳን ላይ ግን አይችልም። ምክንያቱም ረመዳን ሌላ ጾምን አይቀበልም። ሌላ ረመዳን ከመጣ ይህ ረመዳን የራሱ ጾም ነው እንጂ ያለው የዚያኛው ረመዳን ቀዷ አናወጣበትም። ከረመዳን ውጪ ባሉት ቀናቶች فعدة من أيام أخر ያን ይጾማል። አላሁ ተዓላ አግራርቷል። يريد الله بكم اليسر ولا يريد بكم العسر يريد الله بكم اليسر ማለት يحب الله لكم اليسر ማለት ነው። አላህ ለእናንተ ማግራራትን ይወድላችኋል። ولا يريد بكم العسر እዚህ ጋር ኢራዳ የሚለው በምን ማዕና ነው የመጣው? በመሐባ ነው የመጣው። ይወድላችኋል በመሺአ ሳይሆን ዑስርን አይወድላችሁም። አላሁ ስብሓነሁ ወተዓላ የእምሩ ቢማ የሻእ በፈለገው ያዛል። እና ይህንን አላህ ስላገራልን በህመም ምክንያት ወይም በሰፈር ምክንያት ያፈጠርናቸውን ቀናቶች በአመቱ ውስጥ ሌላ ረመዳን ሳይመጣ በፊት ቀዷ ማውጣት ነው። የታመመው ሰውዬ በዚህ መልኩ ቀዷ ያወጣል። ሳያወጣ ተዘናግቶ ዛሬ ነገ እያለ ቆይ ሸዋል ይለፍና ዙልቃዕዳ ላይ ጾማለሁ እያለ ዙልቃዕዳ መጥቶ በቃ ቀጣይ ወር ላይ ዙልሒጃ ላይ ጾማለሁ እንዲህ እያለ ሞተ። እንዲህ አይነቱ ሰው ፈወተ። በማዘግየቱ ምክንያት አጥፍቷል። ቀዷ ሳያወጣ ሞቱ ምክንያት ምን ይጠበቃል? እሱ ላይ አይባል መቼም እሱ ሄዷል። ኢማ አን ዩጥዐመ ሚን ማሊሂ አው ሷመ ዐንሁ ወልዩ። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት መን ማተ ወዐለይሂ ሷሙን ሷመ ዐንሁ ወልዩሁ። ጾም ግዴታ ኖሮበት የሞተ ሰው ግዴታ የሚሆንበት መቼ ነው? ቀዷ ማውጣት እየተመቸው ያልጾመ ማለት ነው። የሞተ ሰው ሷመ ዐንሁ ወልዩሁ፣ ወልዩ ለሱ ይጾምለታል። ወልይ ሲባል የቅርብ ቤተሰቦች ለማለት ነው። በዚህ ይገደባል ወይ ሲሉ ዑለማዎች አይገደብም። ሌሎችም ጓደኛ የሚሆን ምንም እኔ ልጾምለት ካለ ግን ቢኢዝኒ ወልይ ይሄዳሉ። ወልዩ ይፍቀድለትና ይጾም። ያኔ እነሱ ጋር ነው ኃላፊነቱ ያለው። እሺ አንተ ጾምለታለሁ ካልክ መርሐባ ፈቅደናል ካሉ እነዛ ሰዎች ሌሎች ሰዎች ሊጾሙለት ይችላሉ። አለዚያም ደግሞ በአንዳንድ ኡጥዒመ ዐንሁ ሙዱን የሚልም አለ። አንዳንድ ሙድ እህል ይሰጥለታል ለአንድ ቀን አንድ ሙድ ማለት እንደዚህ በሁለት መዳፋችን የምናፍሰው መካከለኛ መዳፍ ያለው ሰው አገሩ ላይ በብዛት ከሚበላ ምግብ ይሰጥለታል። መርሐባ ዶክተር፣ ለዛሬ የነበሩን ጥያቄዎች እነዚህ ናቸው። ኢንሻአላህ ቀጣዮቹን በቀጣይ ይዘናቸው ኢንሻአላህ ምንቀርብ ይሆናል። ባረከላሁ። አሚን። ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን ይመስል ነበረ። የፕሮግራማችን ሁሌም ጁምዓ ምሽት 3 ሰዓት እንዲሁም ደግሞ ቀን 7 ሰዓት እሁድ ቀን 7 ሰዓት ወደ እናንተ የሚተላለፍ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ይደገማሉ። የተለያዩ ጥያቄዎች ካሏችሁ በተለመዱ የስልክ አድራሻዎቻችን በኩል ላኩልን። ኢንሻአላህ እናስተናግዳችኋለን። አብራችሁን ስለነበራችሁ ድጋሚ እጅግ አድርገን እናመሰግናለን። ምላሹን በመስጠት ዶክተር ሼክ አቡበክር ሱሌማን አብረውን ነበሩ። እኔ ደግሞ ፕሮግራሙን ከመላ ስቱዲዮ ባለሙያዎች ጋር አዘጋጅተን ወደ እናንተ በማድረስ አብሬያችሁ ነበርኩኝ። ስለተከታተላችሁን ድጋሚ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። Yeah.